بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ወንጀል ላይ የምንፈጥንበት ስፒድ 240 ከመሆኑ የተነሳ ረመዳን እንኳን ገብቶ ፍሬን መያዝ ይከብደናል። ረመዳን እንኳን ገብቶ ተውበት ማድረግ ይከብደናል ማለት ነው። ምናልባት ትሰማላችሁ ረመዳን ከገባ በኋላ ተራዊህ ሶላት ልንሰግድ ነው ብለው ቦይ ፍሬንድ የሚሏቸው ጋር ማለት ነው የብልግና ጓደኞቻቸው ጋር ካፌ ለካፌ የሚሄዱ ሴቶች ብልግና የሚሰሩ ሴቶች አሉ፣ ወንዶችም እንደዚሁ ማለት ነው። አስባችሁታል? ረመዳን ሰው እንዴት ረመዳን ገብቶ ያልተመለሰ ሰው መቼ እንዴት ይመለሳል? መቼ ነው የሚመለሰው? ሐቂቃ በጣም እኮ የሚያሳፍር ነው፣ በጣም የሚያሳዝን ነው። አላህ Subhanahu Wa Ta'ala እናንተ መርጦ ለዚህ አድርሷችሁ አስቡት። አላህ የመረጠው ሰው ነው ረመዳንን የሚያገኘው፣ አላህ የመረጠው ሰው ነው። አላህ መርጦ ለረመዳን ካደረሰን እንዴት ነው ከወንጀላችን በረመዳን ማንመለሰው? በረመዳን ካልተመለስን መቼ የሞት አፋፍ ላይ ሆነን ነው የምንመለሰው? መቼ ልንመለስ ነው? እንደዛ ከሆነ እኮ የሞት አፋፍ ላይ ሆነን ከሆነ መመለስ ይፈልግ ነው ያ ተውበታችን መመለሳችን ዋጋ የለውም፣ ምንም ዋጋ የለውም። የሞት አፋፍ ላይ ሆኖ ፊርዓውን ራሱ ተውበት አድርጓል። አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ብሏል። በኑ እስራኤሎች ከሚያመልኩት አምላኮች በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ብሎ በዚህ አምናለሁ ብሎ መሰክራለሁ ብሎ መስክሯል፣ ተውበት አድርጓል። ግን ተውበቱ ተቀባይነት አገኘ ወይ? አላገኘም። ጊዜው አልፏል። እኛ አላህ ረመዳንን አድርሶን እንዴት ነው አላህ በረመዳን የሚታመጸው? ቢላሂ አለይኩም። ያውም ከቤት የሚወጣው ምን ተብሎ ተራዊህ ሶላት ልሰግድ። አስባችሁታል? አያሳዝንም? አያሳፍርም? ተራዊህ ሶላት ልሰግድ፣ ለአላህ ስጁድ ላደርግ፣ አላህን ልገዛ፣ አላህን ልለምነው፣ ዱዓ ላደርግ ወጣው ተብሎ አላህ ያስጠነቀቀውን ከባድ ወንጀል ትልቅ ወንጀል በረመዳን መስራት፣ ከባኢር ወንጀል አጅነቢ ወንድ ጋር ካፌ ለካፌ መሄድ፣ ከዛም አልፎ ዚና መስራት ይኖራል። እንዴት ተዋጠላችሁ? ጅብሪል አለይሂ ሰላም ዱዓ አደረገ። ረግመ አንፉ ምርኢን አድረከ ሸህረ ረመዳን ፈለም ይግፈር ለህ። ረመዳንን አግኝቶ ያልተማረ ሰው ባፍጺሙ ይደፋ ሲል ረሱል ሰለላሁ ዐለይሂ ወሰለም ወደ ሚንበር እየወጡ ነበር፣ አሚን ብለዋል። እንዴት ረመዳንን አግኝተን እንዴት መማር ያቅተናል? እንዴት ወደ አላህ መመለስ ያቅተናል? እንዴት በዚህ ልክ ስሜታችንን አምላክ አድርገን እንይዛለን? አላህ Subhanahu Wa Ta'ala እንዳለው ፈረአይተ መን ኢተኸዘ ኢላሀሁ ሀዋህ እንዳለው ማለት ነው። ስሜታችን አምላክ አድርገን እንዴት እንይዛለን? ወደ አላህ ልንመለስ ይገባል። አላህ ስለመረጠን ነው ይሄን ረመዳንን ያደረሰን። አላህ ረመዳንን የወፈቀን ልናምፀው አይደለም፣ ልንፈራው ነው፣ ልንጠነቀቀው ነው። ስለዚህ ወደ አላህ ልንመለስ ይገባል። ይሄን እድል አናገኘው። ይሄን እድል ሳያገኙ ብዙ ያለፉ ወንድሞች እህቶች ይኖራሉ። ስለዚህ እንጠቀምበት። ረመዳን ሳይደርስ አሁኑ ተውበት እናድርግ። ረመዳን ከገባ በኋላ ወደ አላህ መመለስ እንዳይከብደን አሁኑ የወንጀላችንን ፍሬን አሁኑ ልንይዝ ይገባል። ባረከላሁ ፊኩም ወሰላሙ አለይኩም።